ዛሬም እንደተለመደው ዓለም አቀፍ የሆነ ስራ ይዤ መጥቻለሁ። ይሄ ስራ የትኛውም ቦታ ላይ ሆናችሁ የምትሰሩት ለየትኛውም አካል ወይም ደግሞ ለየትኛውም ድርጅት ሊሆን የሚችል ስራ ነው ይዤላችሁ የመጣሁት። ይህን ስራ በተለይ አሁን የምነግራችሁ ስራ ላይ የተለየ ችሎታ፣ የተለየ ዝንባሌና ፍላጎት ያላችሁ ከሆናችሁ ቪዲዮ እስከ መጨረሻው ድረስ ተከታተሉት። ስራው ምንም አይነት ገንዘብ አይፈልግም፣ ምንም አይነት ወጪ ወይም ደግሞ ኢንቨስትመንት አይፈልግም። ምንም አይነት ቦታ ወይም ቢሮ አለ ደግሞ የሆነ ሱቅ ነገር አይፈልግም። ትልቅ ነገር እንድታወጡበት ነው ኢንቨስት እንድታደርጉበት የሚፈልግ አይነት ስራ የለም። ስራው ደግሞ ለሁሉም የሚሆን የትኛውም ሰው ደግሞ በዚህ ሰዓት የሚፈልገው የስራ አይነት ነው። ስራውን መስራት የምትፈልጉ ከሆነ ቻናሉን ሰብስክራይብ ያደርጋችሁ፣ ወደፊት ደግሞ በጣም ብዙ አይነት ዓለም አቀፍ ስራዎች ይዘን እንመጣለን። የትኛውም ሰው ሊሰራቸው የሚችሉ በጣም አሪፍ ስራዎች ይዘን እንመጣ፣ ዲጂታል ላይ ሊሰሩ የሚችሉ ማለት ነው። ከፈለጋችሁ ከዲጂታል ውጭ ባለ ስራ መስራት ትችላላችሁ። ብዙ ጊዜ ግን እዚህ ጋር ማውራው ዲጂታሊ ሊሰሩ የሚችሉ በዲጂታል እንድትሰሩ ነው መመክረውና በዛ ብትሰሯቸው የተሻለ ገቢ ታገኛላችሁ ብዬ ስለማስብ፣ ምክንያቱም ገቢው በዶላር ስለሚሆን ዶላር ደግሞ የተሻለ ቫልዩ ስለሚኖረው ወደ ዲጂታል አመጣችሁ ብትሰሯቸው ምርጥ ይሆናል ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት ስራው ምን እንደሆነና የት ጋር እንደምትሰሩት ምን እንደምታገኙ ምን ያክል እንደሚከፈላችሁ እነግራችኋለሁ። ቀጥታ ወደ ቪዲዮ ነው። በሀገራችን በኢትዮጵያ በጣም ብዙ ድርጅቶች፣ ግለሰቦች፣ ሚዲያዎች፣ ኮንተንት ክሬተሮች የሚፈልጉት አንድ የሙያ ዘርፍ አለ። ምንም አይነት ሰርቲፊኬት የማይፈልግ፣ ምንም አይነት የተለየ የትምህርት ስኪል የማይፈልግ፣ ነገር ግን ማንበብና መጻፍ የሚችል ሰው ሁሉ መስራት የሚችለው ስራ ማለት ነው። ይሄ ስራ ምንድነው? ጽሁፍ መጻፍ ነው። ጽሁፍ መጻፍ በጣም ብዙ ሰው እየሰራበት ያለ፣ በጣም ብዙ ነቃ ደንገጥ ያሉ ሰዎች በደንብ እየሰሩበት ያለ ጽሁፍ መጻፍ። ይህ ጽሁፍ ለምን ያስፈልጋል? ለምሳሌ ድርጅቶች ለራሳቸው ድርጅታቸውን ለማስተዋወቅ ሲፈልጉ ስክሪፕት ያስፈልጋቸዋል። ይህ ስክሪፕት ደግሞ በተከታታይ እነሱ ሁሌ መስራት በጣም ትንዳቸው ጊዜ አይኖራቸውም፣ ይደብራቸው፣ ይደክማቸዋልና ከሌላ ከተጓዳኝ ስራቸው ጋር ሲሆን ማለት ነው። ስለዚህ አብሮ ሌላ አንድ ራሱን የቻለ ጸሐፊ ወይም ደግሞ ስክሪፕት ራይተር ይፈልጋሉ ማለት ነው። ይህንን ማያዝ ትችላላችሁ። ኢትዮጵያ ውስጥ ራሱ ተለምዷል። በጣም ብዙ ድርጅቶችን እንደዚህ አይነት ሰዎችን እየቀጠሩ አለ ደግሞ ፐር ስክሪፕት እየከፈሉ ይገኛሉ። ሁለተኛ ደግሞ ሶሻል ሚዲያ ተጽዕኖ ፈጣሪዎች ወይም ደግሞ ኮንተንት ክሬተሮች፣ ከማንም በላይ ደግሞ ኮንተንት ክሬተሮች እንደዚህ አይነት ሰዎችን በጣም ነው የሚፈልጓቸው። ኮንተንት ክሬተሮች ጋር እንደዚህ አይነት ስራ ሰራችሁ ማለት ደግሞ ገቢያችሁ የተሻለ ነው የሚሆነው። ምክንያቱም እነሱ የሚያገኙት የተሻለ ገንዘብ ወይ ደግሞ የተሻለ ክፍያ ስለሆነ ለእናንተ የሚከፍላችሁ የተሻለ ክፍያ ይሆናል ማለት ነው። አሁን ላይ በተለያየ ሶሻል ሚዲያ ላይ የምትጽፉ፣ በተለይ ፌስቡክ ላይ በጣም የምትጽፉ ልጆች ያላችሁ በጣም አሪፍ ጽሁፎችን፣ አሪፍ ይዘቶችን ሰዎችን ፈል ሊያደርግ የሚችል፣ ሰዎችን ወደ ተለያየ ቢዝነስ ሊወስድ የሚችል፣ ሰዎችን ኢንተርቴን ሊያደርግ የሚችል የተለያዩ ጽሁፎችን የሚጽፉ በጣም ብዙ ሰዎች አሉ። ነገር ግን ወደ ዲጂታል አውጥተው ብር እየሰሩባቸው አለ። ስለዚህ ኮንተንት ክሬተሮች ሄዳችሁ ብታናግሯቸው ስራ መስራት ትችላላችሁ። ገንዘብ ማግኘት ወይም ደግሞ ገቢን ማግኘት ትችሉበታላችሁ። ጽሁፍ በመጻፍ ብቻ ማለት ነው። የኦንላይን ሱቆች ላይ መስራት ትችላላችሁ። የኦንላይን ሱቆች ጋር ምናልባት ሰሩ፣ አንደኛ ኦንላይን ሱቅ ካላቸው ሰዎች ጋር ከነሱ ጋር ተቀጥራችሁ ወይም ደግሞ ፐር ስክሪፕት መስራት ትችላላችሁ። ሁለተኛ ደግሞ የራሳችሁን ሱቅ ከፍታችሁ እዛ ጋር መስራት ትችላላችሁ ማለት ነው። ልክ ፌስቡክ ላይ ወይም ደግሞ ሌላ ሶሻል ሚዲያዎች ላይ እንደምትጽፉት ሁሉ እዚህ ጋር እዛ ዌብሳይታችሁ ጋር ገብታችሁ ጽሁፍ መጻፍ ማለት ነው። በዚህ ጽሁፍ በጻፋችሁ ጽሁፍ ልክ ሰው ባየላችሁ ልክ ክፍያ ይፈጸምላችኋል ማለት ነው። ስለዚህ ጽሁፍ መጻፍ የምትችሉ ወይም ደግሞ ጽሁፍ የመጻፍ ፍላጎት ያላችሁ በዚህ የሙያ ዘርፍ መሳተፍ የምትፈልጉ ሰዎች ይሄንን ስራ ስሩት። በጣም ቀላል የሚባል ስራ ነው። ምንም አይነት ኢንቨስትመንት አይፈልግም። ምንም አይነት ሱቅ ወይም ደግሞ ቦታ ወይም ደግሞ ቢሮ አይፈልግም። ቤታችሁ ናችሁ ነው መስራት የምትችሉት። የተለየ ማቴሪያል አይፈልግም። በቃ መጻፍ ብቻ ነው የሚፈልገው። ትጽፋላችሁ፣ ለሰዎች ታስረክባላችሁ። በጣም ቀላል የሆነ ስራ። ይህን ጠቅላላ አድርጌ ከነገርኳችሁ በዋናነት ጽፋችሁ ገቢ የምታገኝባቸው ዋና የሚባሉ 4 ቦታዎችን ልንገራችሁ። የመጀመሪያው ለዩቲዩበሮች፣ ለቲክታከሮች ስክሪፕት መጻፍ ነው። ምክንያቱም በመጀመሪያ እንዳልኳችሁ ዩቲዩበሮች ወይም ደግሞ ቲክታከሮች፣ ኮንተንት ክሬተሮች አጠቃላይ ሙሉ ስራውን ኤዲቲንጉም፣ ስክሪፕቱን እዛ ጋር ኮንተንት ክሬት ማድረግን ሙሉ ስራውን መስራት በጣም ከባድ ነው። በተለይ ደግሞ በደንብ ኮንተንት ክሬተር የሆኑ በደንብ ገብተው ፎከስ አድርገው እየሰሩ ከሆነ ጭራሽ እነሱ የብቻቸው ይህን ሁሉ ስራ አይሰሩምና ስክሪፕት ራይተር ይፈልጋሉ። ስለዚህ እነዚህ ሰዎች እናንተ ሄዳችሁ መጠየቅ፣ ስክሪፕት ራይት ላግል ወይም ደግሞ ስክሪፕት ጻፍልኝ ምናምን ብላችሁ ማናገር ማለት እርግጠኛ ይቀበሏቸዋል። ሁለተኛ ቦታ ለንግድ ድርጅቶች ወይም ደግሞ ለሱቆች ማለት ነው። የንግድ ድርጅቶች ወይም ደግሞ ሱቆች አንዳንዴ ለፕሮሞሽን የሚጠቀሟቸው ቃላቶች ወይም ደግሞ ለፕሮሞሽን የሚጠቀሟቸው ጽሁፎች ትንሽ ደረቅ ያሉ ይሆናሉ። እናንተ ያን አዋስታችሁ ማራኪ እንዲሆን አድርጋችሁ ሰዎች በደንብ እንዲከታተሉት እንዲያዩት ሰዎች እንዲይዝ አድርጋችሁ የምትጽፉት ከሆነ
ምንም ጥያቄ የለውም እናንተን ይቀጥሯቸዋል፣ እንደ ስክሪፕት ራይተር አድርገው ማለት ነው። ስለዚህ እናንተ የአጻጻፍ ስልታችሁን ቀይር አድርጋችሁ ለፕሮሞሽን እንዲሆን አድርጋችሁ በደንብ ሰዎችን ሊይዝ የሚችል ሊማርክ የሚችል አይነት ስክሪፕት ራይቲንግ ቴክኒክ ካላችሁ እነሱ በስነ ስርዓት ይይዟቸዋል፣ ደግሞ ይቀጥሯቸዋል። እነሱንም አናግሯቸው። ሶስተኛው ዓለም አቀፍ ድረገጾች ላይ እዚህ ጋር ቅድም እንዳልኳችሁ የእንግሊዝኛ ቋንቋ ብታውቁ በጣም የተሻለ ነው። የእንግሊዝኛ ቋንቋ አውቃችሁ በዛ መጻፍ የምትጀምሩ ከሆነ ደግሞ በዛ መጻፍ የምትችሉ ከሆነ እንደ አፕወርክ፣ ፌቨር፣ ፍሪላንሲንግ አካባቢ በደንብ መስራት ትችላላችሁ። በጣም ብዙ የሚሰሩ ልጆች አሉ እኔ የማውቃቸው ማለት ነው። ስለዚህ እዛ አካባቢ ብትጽፉና እናንተ የጻፋችሁትን ባየላችሁ ወይም ደግሞ ሰው ዳውንሎድ ባደረገላችሁ ልክ ክፍያ ይፈጸምላችኋል ማለት ነው። ስለዚህ እዛ ጋም የራሳችሁን አካውንት ከፍታችሁ መስራት ትችላላችሁ። አራተኛውና የመጨረሻው እኔ ደግሞ ልመክራችሁ የሚችለው የራሳችሁን ብሎግ መጀመር። የራሳችሁን ብሎግ መጀመር ስክሪፕት ራይተር ከሆናችሁ የራሳችሁ ትጽፋላችሁ። ኤዲቲንግ እና ሌላውን ለሌላ ሰው መስጠት ትችላላችሁ ማለት ነው ካስቸግራችሁ። አሪፍ ራይተር ከሆናችሁ በደንብ ሰዎችን ማለት ትችላላችሁ። የራሳችሁ ቪዲዮ መስራት፣ ኮንተንት ክሬተር መሆን ትችላላችሁ ማለት ነው። ስለዚህ በእነኚህ በአራቱ ቴክኒኮች ስክሪፕት ራይተር ወይም ደግሞ ጸሐፊ ከሆናችሁ እናንተ የሚገርም ገቢ ማግኘት ይቻላል ማለት ነው። ተጠቀሙባቸው። በነገራችን ላይ በጣም ብዙ ሰው እየተጠቀመባቸው ነው። ብዙ ሰው ደግሞ እነዚህን ስኪሎች አሁን የነገርኳቸው ያሉ ተቋማት ይፈልጓቸዋል። ተጠቀሙባቸው። ስለዚህ የጽሁፍ ችሎታ ያላችሁ ደግሞ የመጻፍ ስክሪፕት ራይተር የመጻፍ ችሎታ ያላችሁ ደግሞ አሊያ ደግሞ የመጻፍ ፍላጎት ያላችሁና ወደዚህ ሙያ መቀላቀል የምትፈልጉ ከነዚህ ተቋማት ጋር ኮንታክት ያደርጋችሁ ስራ መስራት ትችላላችሁ። ለዛሬ ይዤላችሁ የመጣሁት ዜሮ ኢኒሻል ዲጂታል ቢዝነስ የነበር በሌላ ጊዜ ነው። በሌላ አሁንም ዜሮ ኢኒሻል ዲጂታል ቢዝነስ እመለሳለሁ። እስከዛ ድረስ ቻው።